ጤና ይስጥልን ተመልካቾች እንዴት አላችሁ? አውሮፓ እየተቃጠለች ነው ማለት ይቻላል። ተቀጣጠለችም ማለት ይቻላል። እጅግ ከፍተኛ የሆነ ሰደድ እሳት ነው ያጋጠማት። ይህን ሰደድ እሳት መቋቋም አቅቷቸዋል። አንድ ላይ በመሆን በመረባረብ ጥረት እያደረጉ ይገኛል። ግን እሱን ማሳካት አልቻሉም። ተፈጥሮን እንደሚታወቀው መቆጣጠር እጅግ ፈታኝ ሆኗል። ዋይልድ ፋየሩ በተለያዩ የአውሮፓ ከተሞችና ሀገራት እያቀጣጠለ ቀጥሏል። ስፋቱም እጅግ ከባድ ነው። እንደምታውቁት እንግዲህ በስፔንም፣ በፈረንሳይ፣ በጣሊያን፣ በስኮትላንድ በከፍተኛ ሁኔታ ይሄ እርምጃ እየሰፋ መጥቷል። ወደ ሰሜን አሜሪካም በካናዳና በአሜሪካ በኩል ያለውን የምታውቁት ነውና ዋይልድ ፋየሩ እጅግ ፈታኝ መቆጣጠር አስቸጋሪ ሆኗል እና እንግዲህ የሰው ልጅ ታሪክ ላይ በአሁን በዘመናዊ ታሪክ ላይ በ21ኛው ክፍለ ዘመን በተለይም ከ1990ዎቹ ወዲህ በ0.5 ዲግሪ ሴንቲግሬድ ወይም ዲግሪ ሴልሺየስ ሙቀቱ በየአመቱ እየጨመረ ወይም ኤች ዲኬድ በየአስርተ ዓመቱ በእያንዳንዱ ዲኬድ 0.5 ዲግሪ ሴልሺየስ ወይም ሴንቲግሬድ እየጨመረ የመጣው የሙቀት መጠን አውሮፓን ምድር ላይ በከፍተኛ ሁኔታ እየሞቀች ያለች አህጉር አድርጓታል። ይህን ተከትሎም የሚፈጠሩ ሰደድ እሳቶች እንደምታውቁት የሰው ልጅ ሊቆጣጠራቸው የማይችሉ የሆኑ መጥተዋል። ስለዚህ በሙሉ አውሮፓ አክሮስ ዩሮፕ እየተመለከትነው ያለው በጣም ኤክሴፕሽናሊ በጣም የዋይልድ ፋየሩ መጠን እጅግ ከባድ እየሆነ ኤክስፖንሽንሊ ማለትም በጣም በፈጠነና ከፍተኛ በሆነ መጠን እየጨመረ መጥቷል። በተለይም ደግሞ በዚህ በበጋ ወቅት በእነሱ ሰመር ነው። አሁን በጋ ማለት ነው። እኛ ሰመር የምንለው እንደ ክረምት ቢሆንም እነሱ ግን ሰመር የሚሉት በጋ ነው። ዊንተር ክረምታቸው ነውና በዚህ በተፈጠረው ችግር በደረቁ አየር ሁኔታ አማካኝነት የተፈጠረው እጅግ አስቸጋሪ ነው። ኮንዲሽኑ እንደ ሰደድ እሳቱ በጣም የተመቸ ሆኗልና መቆጣጠርም አቅቷቸዋል። ኤርለር እንግዲህ ከ1990ዎቹ ጀምሮ ያለውን ውጤትም ስንመለከት የሚያሳየው እነዚህ አገራት መቋቋም አለመቻላቸውና በጣም በርካታ ሰዎች ከዚህ አንጻር ጥያቄ እያነሱ ይገኛል። ዋይልድ ፋየሩ ስፕሪድ እያደረገ ነው። በቀላሉ መቆጣጠር የማይችሉበት ደረጃ ላይ ደርሷል። በጣም ሪማይንደር የሆኑ ነገሮችን ልጠቁማችሁ ፈልጋለሁ። ፈረንሳይ ከ200,000 በላይ የሚሆኑ ሰዎችን እስካሁን ባለው ሁኔታ እንኳን በሳውዝ ዌስት የሀገሪቱ ክፍል በጂሮንድ እና በላንስ በተባሉ አካባቢዎች ግዛቶቿ በደቡባዊ የሀገሪቱ ክፍል ሳውዝ ዌስት ላይ በደቡባዊ ምዕራብ አካባቢ ለማውሰድ ወይም ደግሞ ኢቫኪዩት ለማስወጣት ችላለች። ስፔን በጠቅላላው እንግዲህ በብሔራዊ ደረጃ የአስቸኳይ ጊዜ አዋጅ ታውጇል፣ ዲክሌር ተደርጓል። ቢያንስ 60,000 ሰዎች ደግሞ እንግዲህ በዋና ከተማዋ ማድሪድም እንዲወጡ ተደርገዋል። በጣሊያን 350 የሚሆኑ ሰደድ እሳቶች ተፈጥረዋል። 10ሩ እጅግ ሜጀር ብሌዝስ ናቸው፣ ለመቆጣጠር አደገኛ የሆኑ በሲሲሊም ጭምር ታይቷል ማለት ነው። እንግዲህ ሄድ ኦፍ የሲሲሊ ሲቪል ፕሮቴክሽን ሳይድ ዌንስዴይ ያስቀመጠው ማለት ነው። ስኮትላንድም ላይ እዚሁ አውሮፓ ብሪታንያ ውስጥ ማለት ነው በጣም ከፍተኛ የሆነ አደጋ ተፈጥሯል። ኢመርጀንሲ አገልግሎትን የተመለከቱ መረጃዎች ለ10 ቀናት በተለይም ደግሞ በካርኒ ጎርምስ ናሽናል ፓርክ ለ10 ቀናት ቀጠሎ በመቀጠሉ ምክንያት ሰደድ እሳቱ በመቀጠሉ ምክንያት የአስቸኳይ ጊዜ አዋጅም እስከ ማወጅ ይፋ እስከማድረግ ደርሰዋልና በጣም ከባድ የሆኑ አስቸጋሪ ጊዜያት ተፈጥረዋል ማለት ነው። በጣም ለመቆጣጠር እንግዲህ ቀደም ሲል እንደነገርኳችሁ ፈታኝ ሆኗል። ይሄ ማለት እንግዲህ ተፈጥሮን መቆጣጠር እርግጥ ነው ሰዎች ይህ በራሳችን ጥረት በራሳችን መቻል እስከምንችለው ድረስ የሰው ልጅ ሊያደርጋቸው የሚችሉ አንዳንድ አቅም አለ። ከዛ ውጭ ደግሞ ተፈጥሮ እንግዲህ ያው ተፈጥሮ ምን እንደሆነ ሁላችንም ስለምንረዳ መቆጣጠር የማንችልበት ደረጃም አለ። የሰው ልጅ አቅሙ ውስን ነች፣ በጣም ውስን። ሰው ከውስንነት አንጻር ደግሞ ይህን ሰደድ እሳት መቋቋም አልቻለም ነው። ውስናው ስላችሁ አውሮፓውያን ስለ ሰደድ እሳት፣ አውሮፓውያን ስለ ድርቅ፣ አውሮፓውያን ስለ ብዙ ችግርና መፍትሄዎች ያስቀመጧቸውን ቅድመ ጥንቃቄዎች ታውቃላችሁና በዛ ልክ ሆኖ በተጠንቀቅ ላይ የሆነ ሀገራት እንግዲህ አውሮፓ ላይ እንደዚህ አይነት መቆጣጠር የሚችሉት አይነት ያልሆነ አደጋ መፈጠሩ የሚያሳየው ይሄ ነው። ፋየር ፋይተሮች እንግዲህ ውጣ ውረድ ላይ ናቸውና ብዙ ጥያቄዎች ሊነሱ ቢችሉም በጣም ፐርፌክት የሆነ አየር ሁኔታን መቆጣጠር የሚችል አንዳንድ አጋጣሚዎችን መመልከት እንዳልተቻለ ወይም ደግሞ የፈረንሳይ ፖለቲከኞችም በዚህ ልክ ዜጎቻቸው በተጠንቀቅ እንዲቆሙ ከማድረግ ባሻገር
የወሰዷቸው እርምጃዎችን በቂ ሆነው አልተገኘም ማለት ነው። እንግዲህ የፈረንሳይ ባለስልጣናት ዜጎች አሁንም በተለይም በተለያዩ ከተሞች በዚህ በቦርዶክስ በሚባለው አካባቢ ማለት ነው በሀገሪቱ ምዕራባዊ ክፍል መውጫ አካባቢ ዜጎች ከቤታቸው ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። በተለያዩ ከተሞችም እንደዚሁም ደግሞ ዋይልድ ፋየር ፓሪስ እንግዲህ በፓሪስ አቅራቢያ ብቻ እንደሌለ ነው እየሰማነው ያለ ነው። ግን ያም ሆኖ ጭሶችን መመልከት ይቻላልና በጣም በተለያዩ የፈረንሳይ አካባቢዎችም እንደዚሁ ጦሱ የበዛ ሰደድ እሳት እየተመለከተች ይገኛል ዓለም። ኦልሞስት 90,000 የሚሆኑ ሰዎች እንግዲህ ቀደም ሲል እንደነገርኳችሁ በስፔን እንግዲህ በመላው አውሮፓ የተከሰተ ስለሆነ እዚህም እዛም ያልኩ ነው የምነግራችሁ። በስፔን ከ90,000 በላይ የሚሆኑ ሰዎች ከቤት ንብረታቸው ለቀው ወይም ደግሞ በርካቶች ወድሞባቸዋል ቤታቸውም። ያም ሆኖ ግን 59488 የሚሆኑ ሰዎች ከማድሪድና ከአቬላ አካባቢ በዚሁ በሰደድ እሳት አማካኝነት ከቤታቸው ለቀው እንዲወጡ ተደርገዋል። ከ28000 በላይ የሚሆኑ ደግሞ ኮንፋይንድ በሆነ መንገድ ቤታቸው ውስጥ እንዲቆዩ ተደርገዋል። የስፔን የአገር ውስጥ ጉዳዮች ሚኒስቴር መስሪያ ቤት ነው ይሄን ያስቀመጠውና በተለያዩ ከተሞች ያለው ይሄ ነው። ለምሳሌ ማድሪድ ውስጥ እንግዲህ 20262 ሰዎች ከቤታቸው እንዳይወጡ ተደርገዋል። 29488 የሚሆኑ ደግሞ ከቤታቸው ወጥተው ወይም ደግሞ ለቀው የተለያዩ ወደ ሌላ ቦታ እንዲወሰዱ ተደርገዋል። ይሄ ምላችሁ እንግዲህ በዋና ከተማዋ በስፔኗ ዋና ከተማ ማድሪድ ጭምር ነውና ይሄ በጣም ሬንጁ ከባድ ነው። እዚህም እዛም የሚረግጥም ብቻም ሳይሆን በትክክልም ጫና ሊፈጠር እንደሚችል የሚጠቁም ነው። በተለይም ሰደድ እሳቱ በሚገርም ሁኔታ ሰደድ እሳቱ አሁን ባለው የደረቅ አየር ሁኔታ በእነሱ በበጋው የተግለበለበ ወይም ደግሞ እየፈጠነ እንዲቀጥል አድርጎታል ማለት ነው። የፈረንሳይና የስፔን ሰዎች ደግሞ በጣም ስትራይክ የሆነ አደጋ ውስጥ እንደገቡ የሚጠቁሙ መረጃዎች እየወጡ ነው። እንግዲህ ሀርቶፍ በዚህ በተለይም ደግሞ በሜዲትራኒያን ዋይልድ ፋየር ሲዝን ነው ይሄኛው አሁን የሜዲትራኒያን አካባቢ ላይ የሚገኘው ደግሞ እንግዲህ እዛ አካባቢ የዋይልድ ፋየር ሲዝን ተብሎ ነው የሚታሰበው። ይሄ እንግዲህ እዛ ላይ የሚቆም አይደለም። ወደ ግሪክ ይመጣል፣ ወደ ቱርክ ይቀጥላል። ከዚህ ቀደም ታስታውሳላችሁ ሶሪያ እንደዚህ ያለ ብዙ መካከለኛው ምስራቅ አካባቢዎችን ሊያዳርስ የሚችል ነውና በስፔን እንደዚሁም ደግሞ በደቡብ ፈረንሳይ ከዚህ ቀደም ከነበረው በጣም በተለየ መንገድ አደጋው ተጠናክሮ ቀጥሏል ማለት ነው። ዋይልድ ፋየሩ ብዙ ሰዎች ስጋት ውስጥ ናቸውና ስፔን በርከት ያሉ ሰዎችን ደግሞ ለማስወጣት ብትሞክርም በርካታ መሬቶቿ ደግሞ at the same time ጫና ውስጥ ገብቶባታል፣ ተቃጥለዋል ማለት ነው። ይሄ እንግዲህ በቤቶች ላይ በመኖሪያ ቤቶች ጭምርና በተለያዩ አካባቢዎች ላይ የሚፈጠር ችግር በመሆኑ ንብረትም አውድሞባቸዋል ማለት ነው። ከፍተኛ ጭስ እየታየ ይገኛል። ከ200 ማይል ወይም ደግሞ ከ250 እና ከዛም በላይ ኪሎ ሜትር ርቀት ላይ ሆኖ ማየት ይቻላል ፈረንሳይ ውስጥ ያለውን ደግሞ ማለት ነው። ይህ ደግሞ ቀላል እንዳልሆነ የሚጠቁም ነውና ብዙ ሰዎች ማስጠንቀቂያ ተሰጥቷቸዋል ሰዎች አካባቢው ላይ እንዳይቀርቡ። ምክንያቱም ይሄ ሰደድ እሳቱ ብቻ ሄዶ መለብለብ ምናምን ብቻም ሳይሆን በጭሱ አማካኝነት ከዚህ ከልብ ህመም ወይም ደግሞ ከመተንፈሻ ችግር ጋር ያው ችግር ያለባቸው ህመምተኞች ሰዎች እሱን ለማድረግ ይገደዳሉ እዛ አካባቢ ላይ ከሆኑ ጭሱ ከዚህ ከትንፋሽ ጋር በተገናኘ ማለትም ቀደም ሲል እንደነገርኳችሁ አይነት ከዚህ ከካርዲዮም ጋር ከብዙ የጤና እክልም ችግር ጋር በተገናኘ ከባድ ነገር ሊፈጠርባቸው ስለሚችል ሰዎች መውጣት አለባቸው ተብሎ ይታሰባል። አውሮፓ ህብረት እንግዲህ የተለያዩ አውሮፕላኖችን ሄሊኮፕተሮችን ወደ ፈረንሳይና ወደ ስፔን አሰማርቷል። ያሰማራው ደግሞ ለመቆጣጠር ባለመቻሉ ነው። በሀገራቱና በጎረቤቶቹ ትብብር እንዳልተሳካ የሚጠቁም በመሆኑ ነውና የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላየን እንግዲህ 11 አውሮፕላኖችና ሄሊኮፕተሮችን ወደ ፈረንሳይና ስፔን መላክ ተጀምሯል ማለት ነው። እንግዲህ ይሄኛው በሌላ በኩል ደግሞ is fire fighting fleets to help tackle the wildfire ሰደድ እሳቱን ለመቆጣጠር ታስቦ የተደረገ ነው። ግን በብዙ መንገድ ደግሞ ጥያቄ የሚያስነሳው ፖለቲካሊ ምንድነው የሚለውን ለማየትም ያስፈልጋል ማለት ነው። እንግዲህ my thoughts are with firefighters who bravely battle ያው እንግዲህ ይህን ሁሉ ካስተማሩ በኋላ
ፋየር ፋይተሮቹ አሳክተው እንዲመለሱ ፍላጎታቸውን ለማሳየትና በተለየ መንገድ ደግሞ ፖለቲካሊ ያለውን ነገር ለማየት እድል የሚፈጥር እንደሆነ ያሳያል ማለት ነው። ብዙ ነገሮችን ለመመልከት እዚሁም እድል ይፈጥራልና ብዙ ሰዎች በዚህ መንገድ ያለውን የፖለቲካ አውድና አመን ከዚህ ከአየር ንብረት ለውጥና ከአየር ሁኔታ ጋር በተገናኘ የሚነሱ ነገሮችን ከብዙ አቅጣጫ ለማየት እድል የሚፈጥር ነውና ኢቫኩዌሽንና በተለይም ደግሞ ይሄ የዲስትራክሽኑ መጠን ሬጅ እያደረገ ሄደው በፈረንሳይና በስፔን ቀላል የሚባል አይደለምና ብዙ ሰዎች ይሄን ጉዳይ መቋቋም እንዴት አልቻሉም? እነሱ በቴክኖሎጂም እንደሚታወቀው በሁሉም ነገር የተራቀቁ ሆነው ሳለ እንዴት መቋቋም አልቻሉም የሚል ሀሳብ እየሰጡ ይገኛል። እንደዛም ሆኖ ግን ህይወት ይቀጥላል ስላችሁ ዶንት ካንሰል ዩር ትራቨል ፕላንስ የሚል ሀሳብ ደግሞ የፈረንሳይ የውጭ ጉዳይ ሚኒስትር ሰጥተዋል። የውጭ ጉዳይ ሚኒስትሯ እንግዲህ ይህን ሀሳብ ያስቀመጡት ዜጎች በመስጋት ወደዛ አካባቢ መንቀሳቀሳቸውን በማቆማቸው ምክንያት ማለት ነው። ትራቨል ፕላናችሁን አትሰርዙ፣ ምክንያቱም እንግዲህ እኛ ሁሉን ነገር የተቆጣጠርነው ነው። አዳዲስ ነገሮች ሲኖሩ ደግሞ አፕዴት ስለምናደርጋችሁ የሚያስጨንቅ ነገር የለም፣ ግን እናንተ መስራት አለባችሁ በሚል ነው እንግዲህ ሴሪዮት የሚባሉት እንግዲህ የሚኒስትሯ ያስቀመጡት ማለት ነው። ኢንተርናሽናል ፓርትነርሺፕ ለተባለ ፕሮግራም ነው ይሄን ሀሳብ የሰጡት። እንግዲህ ኔርሊ 50,000 ሄክታር የሚሆነው ሃቢን በርንስ ኢን ፍራንስ ሶፋር ዲስ ሰመር። በዚህኛው እንግዲህ በቅርብ ጊዜ በተፈጠረው እንኳን 50,000 ሄክታር መሬት ነው እየተቃጠለውና ቀላል አይደለም። 2022 ላይ የነበረው በፈረንጆቹ አቆጣጠር እንደምታስታውሱት ከ6 ዓመት በፊት ወረስት የሚባል ነበረ። ከዛ በላይ ደግሞ ያሆኑ ወረስት ሆኖ ተመዝግበዋል ማለት ነው። ያም ሆኖ ግን ዜጎች በርካታ ያልተጎዱ አካባቢዎች ስላሉ የመጣችሁ ልትጎበኙን ትችላላችሁ የሚል ሀሳብ ነው የሰጡት። እንግዲህ ዋተር ቦምቢንግ ካሪየርስ ደግሞ በተለያዩ አካባቢዎች እንዲሰማሩ ተደርጓል። የክሮሺያ እንደዚሁም ደግሞ የፖርቹጋልና ከዛም ውጭ ደግሞ የቼክ ሪፐብሊክ፣ የስሎቫኪያ ተረባርበው ችግሩን ለመፍታት ወይም ደግሞ ለመፍታት ሳይሆን ያለውን ነገር እንግዲህ ትንሽ በተወሰነ መጠን ዜጎችን ከማስወጣት አንጻር ሰደድ እሳቱን በተወሰነ ከማስቆም አንጻር ጥረቶችን ሊያደርጉ እንደሚችሉ እየተነገረ ነው። በመቶ ሺዎች የሚቆጠሩ ዜጎች አሁንም በፈረንሳይና በስፔን ፈተና ላይ እንደሆኑ መረጃዎች እየወጡ ይገኛል። ትንሽ ፈታኝ የሚያደርገው በዋና ከተማዎች ጭምር መታየቱ ነውና የእንግሊዝ መንግስትም በእንደዚህ አይነት ጉዳዮች ላይ ጥያቄ ስላለበት ወደ ጥንቃቄው ገብቷል። ይህ እንግዲህ ሙሉ አውሮፓን እያመሰ ሊቀጥል እንደሚችል ነው። ቅድም እንደነገርኳችሁ 98,000 የሚሆን ሄክታር እንግዲህ በዚህ አመት አክሮስ ፈረንሳይ ነው። በዚህ አመት ከጥር ጀምሮ ያለውን እንኳን ስንመለከት 98,000 ሄክታር መሬት ነው ላንድ ነው የተበላባቸውና በጣም እጅግ ከፍተኛ ቁጥር ነው። ይሄ እንግዲህ አሁን ያለው ደግሞ 40,000 ሄክታሩ በቅርቡ የሆነ ነው ማለት ነውና እነዚህ ነገሮችን ኢማኑኤል ማክሮን መፍትሄ እንሰጣለን በሚል ሀሳብ ይሰጣሉ። እንግዲህ ሄሊኮፕተሮች፣ አውሮፕላኖች፣ የምድር ሰራተኞች በፈረንሳይ አክሮስ አውሮፓ እየተረባረቡ ነው ለማዳን። እንግዲህ ይሄኛው በተወሰነ መጠን እንዴት አድርገው ሊቋቋሙት ይችላሉ የሚለውም አሁንም ጥያቄ ውስጥ ገብቷል። ከሮማኒያ እንደዚሁም ደግሞ ከክሮኤሽያ፣ ከፖርቹጋል ቅድም እንደነገርኳችሁ ከስዊድን፣ ከጀርመን፣ ከቼክ ሪፐብሊክ ከመሳሰሉት አካባቢዎች በጣም በርከት ያሉ ሰዎች እንግዲህ መቆጣጠር በሚችሉበት ደረጃ ወደዛ ቦታ ሄደዋል። ኤቫኩዌሽኑ አሁንም ጨምሯል። በጣም የሚያስቸግረው ነገር ሙቀቱም አለ። ከሙቀቱም ባሻገር ደግሞ አንዳንድ አስቸጋሪ ተፈጥሯዊ ክስተቶች አሉ ከዚህ ከጤና ጋርም የሚፈጠሩ እነሱንም መቋቋም ባለመቻላቸው ነው በምን ሁኔታ ይህን ነገር መፍትሄ እንስጠው በሚል ጥያቄያቸውን እያነሱ የሚገኘውና እንግዲህ ይህ ሁሉ ጉዳይ የመጣው ተፈጥሮን ጋር የታረቀ ፖሊሲ ያለመከተል ስለ አየር ንብረት ሁኔታ ወይም ደግሞ ለውጥ አሁን ለምሳሌ ኢትዮጵያ ችግኝ በምትተክልበት ሰዓት ብዙ ሰዎች ይቀልዳሉ፣ ለመቀለድ ይሞክራሉና ይህ ቀልድ አይደለም። እንዲህ አይነት አደጋ እንዳይፈጠር ከማድረግ ነው። ሰደድ እሳት ከአየር ሁኔታ ወይም ደግሞ ከአየር መለዋወጥ ጋር በተገናኘ ከባድ የሆነ ደረቅ አየር ሲፈጠር የሚሆን ነው እና እሱን ስትመለከቱት እጅግ አስቸጋሪ በመሆኑ እንደዚህ አይነት ነገሮችን የአየር ሁኔታውን ታሳቢ ያደረገም ስራ መሰራት ካልተቻለ እጅግ ፈታኝ ነው። ለዚህም ነው እንግዲህ በብዙ ነገር ረቂቅ ናቸው የተባሉት ወይም ደግሞ የተራቀቁ ናቸው በቴክኖሎጂም የሚባሉት አገራት ሳይቀር
ፓሪሱን የ1.5 ዲግሪ ሴልሺየስ ስምምነት መተግበር አለብን እያሉ እየጣሩ ባሉበት ሰዓት አሁን መቋቋም ወደማይችሉ ደረጃ ሰደድ እሳቱ እየሰፋ የመጣው ማለት ነው። ኢቫኪዩሽኑ እጅግ ከባድ ሆኗልና ቶታል እንግዲህ ነገሮች ቁጥሮቹን ስትመለከቷቸው አስደንጋጭ እየሆኑ መጥተዋልና ሪከርድ የሆነ ሌቭል አንዳንድ አስቸጋሪ ሁኔታዎችን ሊመለከቱ እንደሚችሉም በሰው ህይወትም ማለፍ ይሁን በመጎዳትም በሀብት ንብረትም በእንግዲህ ጫና ውስጥ ወይም ደግሞ ዲስትራክሽን ውስጥ በመግባትም በተለያየ መንገድ የሚለካ ችግር ሊፈጠር እንደሚችል ብዙ ሰዎች እያስቀመጡ ይገኛል። ይህ እንግዲህ ለዓለም ከባድ ጫና ይዞባት ይመጣል ተብሎ እየታሰበ ነው። መጥፎ አጋጣሚ ነው። እነ ፓሪስ ግን ስራቸውን አጠናክረው ሊቀጥሉ እንደሚችሉ በተደጋጋሚ እየተናገሩ ነው። እንግዲህ ይሄ ሁሉ የሚፈጠረው በተፈጥሮ አማካኝነት ነው። በተፈጥሮ አማካኝነትም ብቻ አይደለም፣ በሰው ሰራሽ ችግሮችም ነው። በሱም ብቻ አይደለም። አንዳንድ እንግዲህ በፖለቲካዊ ጉዳዮችን በሚፈጠሩ ጫና አንዱን ሀገር አንዱ ጫና ውስጥ ለማስገባት በሚደረጉ ጥረቶችም ጭምር ሊሆን ይችላል። ብዙ መነሻ አሉት። ሰደድ እሳት እንግዲህ በጣም መቆጣጠር የማይቻል ከዚህ ቀደምም በአሜሪካ ላይ ደርሶ ተመልክተነዋልና ትንሽ ከባድ ነው። ሰደድ እሳት እንግዲህ በደን ወይም ደግሞ እንደሚታወቀው ይሄ ግሬዝ የሚደረጉ የግጦሽ መሬት በሚባሉ ቁጥቋጦዎች ቡሽስ በሚባሉት ላይ ከተነሳ በኋላ በፍጥነት ስፕሪድ የሚያደርግና እጅግ አስቸጋሪ ከቁጥር ውጭ የሚሆን ከባድ ቃጠሎ እንደሆነ ግልጽ ነውና ከዚህ አንጻር በጣም አስቸጋሪ ነው። እስትንፋስን የሚያሳጣ አይነት ነው። እንደምትመለከቷቸው እሳት እንትኖቹም ባለሙያዎቹም በጣም ተስፋ ቆርጦ ሲመለሱ ማየት ምናምን የተለመደ ነውና ዴይሊ ስራቸው በዚህ ሁኔታ የተያያዘ ሆኗል። እንግዲህ በንፋስና በደረቅ አየር ሁኔታ ደግሞ ራሱን እየጨመረ አቅሙን ኃይሉን እየጨመረ ይሄዳል። ከዛ አንጻር ደግሞ ብዙ ሰዎች ጥያቄ ያነሳሉ ማለት ነው። በተለይ ደግሞ የነፋሱ ተፈጥሮ በራሱም እንግዲህ መቋቋም እንዳይቻል የሚያደርገው ነው። የደረቁ ግን በዝናብ አማካኝነት በዝናብ ድርቀት አማካኝነት ወይም ደግሞ ድርቅ ሲፈጠር የሚሆኑና ሰዎች ደኖችን ቢንከባከቡ ለደን በጎ አይነት አመለካከት ቢኖራቸው ይህ ባልተፈጠረ ብለው ብዙ ሰዎች እንዲያስቡ ያደርጋል። ታላላቅ አካባቢዎችን ያ ማለት በጣም ሰፋ ያሉ የእርሻ መሬቶችን ላንዶችን በአጭር ጊዜ ውስጥ አመድ የሚያደርግ ነው። ወደ አመድነት የመቀየር ነው። እንግዲህ የሰደድ እሳት መንስኤዎች ከዚህ በፊት በተወሰነ ነግሬያችሁ ነበረ። ተፈጥሯዊ ምክንያት ሊኖሩ ይችላል፣ ሰው ሰራሽ ምክንያቶች ሊኖሩ ይችላሉ፣ የአየር ንብረት ለውጥ ሊሆን ይችላል። እንግዲህ በሶስቱ ነገሮች ልንወስዳቸው እንችላለን። ለምሳሌ ተፈጥሮ ምክንያቶች ብለን ስንወስድ እንደነ መብረቅ፣ ከፍተኛ የፀሐይ መውጣት ወይም ደግሞ ጨረራው እየከበደ ሲሄድ በራሱ ጊዜ የሚፈጠርም ሊሆን ይችላል። ሰው ሰራሽ ደግሞ የእሳት እንግዲህ ለምሳሌ በተለያየ አጋጣሚ አሁን የሚታወቀው ነው። የትንሽ ኤሌመንታሪ ሊመስል ይችላል። ሰዎች ሲጋራ ሲያጨሱ ሲወረውሩት ወይ ምናምን እንደዚህ ሆን ብሎም ደግሞ አንዳንድ ሰዎች ጫካ ውስጥ እሳት ጥለው ሊሄዱ ይችላሉ፣ ሊያቃጥሉ ይችላሉ። እነሱ አሉ። በጣም ፖለቲካው ደግሞ ያመዘነው ረዘም ላለ ጊዜ የሚቆየው ድርቅና ሙቀት ነው። ይሄን አይነት ፈተና ብዙ ጊዜ የሚያመጣውና በጣም አካባቢ ላይ ችግር በመፍጠር የሚታወቁት እነዚህ ናቸው፣ ሶስቱ ናቸውና ብዙ ሰዎች ደግሞ ለእንደዚህ አይነት አጋጣሚዎች መፍትሄ ያስፈልጋል በሚል አቋማቸውን ያራምዳሉ። እንደምታስታውሱት ከዚህ ቀደም በአሜሪካ ፖለቲካ ውስጥም እንደዚሁ የአየር ንብረት ሁኔታ፣ የአየር ንብረት ለውጥ፣ ስለ አየር ንብረት የተለያዩ ጥያቄዎች ነበሩ፣ የተለያዩ ሀሳቦች ነበሩ፣ የተለያዩ ፈታኝ ጉዳዮችን ለማንሳት የሚሞክሩ ሰዎችም ነበሩ። ሪፐብሊካኖችና ዴሞክራቶች ስለ አየር ንብረት ለውጥ የነበራቸውን አቋም የምታስታውሱት ነው። እነሱ እንግዲህ ስለ ሰደድ እሳት እጅግ ፈታኝ ሁኔታዎችን ለመፍጠር እድል ፈጥረዋል የተባሉ ፖለቲከኞች ሳይቀሩ ጫና ውስጥ ሲገቡ ነበርና በጣም ከባድ ነው። በነገራችን ላይ ዓለማችን ላይ እጅግ ፈታኝ እየተባለ እየተነገረ ያለ ጉዳይ ነው። ከ250 ሺህ በላይ ሰዎች እንግዲህ ቅድም 270 ሺህ ነበረ፣ 250 ሺህ በላይ ሰዎች ደግሞ ቤታቸውን ለቀው በፈረንሳይና በስፔን እንዲንቀሳቀሱ ተደርገዋል። ለቀዋል። ቀላል የሚባል አይደለም። በስፔንም በነ ማድሪድ አካባቢዎች በዋና ከተማዋ ጭምር የተለያዩ አካባቢዎችም ደግሞ በጣም በከባዱ እየጨመረ እሳቱ መቀጠሉን የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። የፈረንሳይ ጠቅላይ ሚኒስትር እንግዲህ ማለት እንደምታውቁት ያው በፕሬዚዳንት ነው የምትመራው። ኦፍኮርስ ግን
ጫናው ከባድ መሆኑንም በይፋ አስቀምጠዋልና የስፔኑ ሳንቼዝም እንደዚሁ እጅግ ፈታኙን ጊዜ መቋቋም አለብን፣ ዜጎች ከቤት እንዳትወጡ በሚል ማስጠንቀቂያም ሰጥተዋል። የሚቀጥሉት ሰዓታት እጅግ ለኛ አስፈሪ ናቸው በሚልም እንደዚሁ አስቀምጠዋል። ነገሮች መልካቸውን እየለወጡ ሄደዋል። ምናልባትም እዛ አካባቢ እንግዲህ ለሚፈጠሩ ችግሮች፣ ለአንዳንድ ሁኔታዎች መፍትሄ ለማምጣት ለሚደረጉ ጥረቶችም ፈታኝ ሊሆንባቸው እንደሚችል ይነገራል። እንግዲህ አሜሪካን በራሷ ዝግጅት ላይ እንደሆነች ይታወቃል። አንዳንድ ሰዎችም በራሳቸው መንገድ መፍትሄ ለመስጠት ቢሞክሩም ግን ከተፈጥሮ ጋር መጋጨትም ሆነ መጋጨት እንኳን ባይባል ተፈጥሮን ግን መቆጣጠር እንዳልቻሉ እየተነገረ ነው። እነዚህ ሁኔታዎች የአየር ንብረት ለውጥን የአየር ንብረት ሁኔታዎችን ወይም ደግሞ ፖለቲካውን ትቶ በአየር ሁኔታ ግንዛቤ ላይ ዜጎች መጠመድ እንዳለባቸው የሚጠቁሙ መረጃዎች እንዲወጡም እያስገደደ ይገኛል። እንግዲህ ብዙ ሰዎች ይሄ ጊዜ እስከሚያልፍ ድረስ መጠበቅ ያስፈልጋል ብለው ያስባሉ። በዛ ልክ ደግሞ አንዳንድ ጫናዎችን ለመቆጣጠር የማያስችል የፖለቲካ ስርዓትና አውድ ውስጥም እንደሆኑ ይነገራል ብዙዎች። ይህ ማለት እንግዲህ የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮንም የሀገር ውስጥ ፖለቲካቸው ትንሽ የረገበ ነው፣ ጫና ውስጥ የገባ ነውና ከዛ አንጻርም ማለት ነው በብዙ ነገር የሚታይ ነው። እንግዲህ ይህን ሰደድ እሳት ተፈጥሮ ካስቆመችው ብቻ መልካም ይሆናል ተብሎ ይታሰባሉ። ተመልካቾቻችን አለማጋራት ስላልቻልኩ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቴንኪዩ በጣም